Naito, Gova Naito, Idicho Naito, Zaise Naito, Oida Naito, Naito ye, Naito ye, Naito ye, Naito ye. ሰላም ሰላም ውድ ቤተሰቦቻችን ጠፍተን ነበር። እንዴት ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ወደ ቪዲዮ እንሂድ። ሄሎ፣ ስለ እናቴ ቅሬታ አልታሰሚ ከሆነ 1 ቁጥር፣ ስለ ልጆቻችን ስሞት አልታሰሚ ከሆነ 2 ቁጥር፣ ልብስ ልገዢ ወይም ምግብ ልበይ ወተሽ ብር እንደተሽ ከሆነ 3 ቁጥር፣ የመብራት የዋይፋይ የውሃ ክፍያን በተመለከተ ከሆነ 4 ቁጥር። ከነዚህ ጉዳዮች ውጪ አዲስ የምንከራከርበት ርዕስ ከሆነ እባክሽን ስራዬን ጨርሼ እቤት እስከምመጣ ድረስ ጠብቂኝ። አመሰግናለሁ። አዲስ የምንከራከርበት ርዕስ ይሄንን ወንዶቻችን እንዳይሰሙ በቃ ወዲያው ነው የሚያደርጉት። እንደዚህ ደረጃቸው ዋይፋይና የውሃ ክፍያን በተመለከተ 4 ቁጥር ተጫኝ። ባሌ ስራ ቦታ ሆኖ ስደውለት ነው ነገር። እንግዲህ አጭር የሆነ በጣም የሚገርም ነው። ከዚህ ውጪ ወስነው አልኩ። በቃ ከዚህ ውጪ ከሆነ ጠብቂኝ ነው እስከመጣ ድረስ። ሌሎች አዳዲስ ጉዳዮች የሚያጨቃጭቁን ካሉ በትዕግስት ቤት ቁጭ ብለን ያው ወንበር ላይ ቁጭ ብለን ቤት ስገባ እንከራከርበት ነው ነገር ይሄው። ግን እኛ ሴቶች ለምደናል ያለች በቦታ ሆናችሁ ትጋርጋችሁ ማውራት አለባችሁ። ብሶታችን እንዴት ነው የምንገልጽ? በሰዓቱ በጣም ተናደህ ልክ ልታወራው ስትደውል ይሄ ራሱ ታውጣው ነው ይሄ አውቶማቲክ የሆነ ልክ ወንዶች በጣም ነው የሚመቻቸው ደግሞ ሲዘጉብሽ ሆና ነገር አንድ አሚን ሚቲንግ ሆነ ምናምን ይላል አውቶማቲክ ቴክስት ነገር። ይሄም አውቶማቲክ የሆነ አንሰር ወሬ ነው ያ ማለት ልክ ማውራት የማይችልበት ሁኔታ ላይ ሲሆን በዚህ ላይ ሴት አድርጎታል ይመስለኛል። በጣም ነው ነው 1 ቁጥር፣ ስለ ልጆቻችን ስሞት አልታሰሚ ከሆነ 2 ቁጥር፣ ተናደኩ ሄሎ እያለች እንደልክልሽ ከሆነ 3 ቁጥር፣ የመብራት ልጆቻችን ስሞት አለማሰቡ ከሆነ 4 ቁጥር። ከነዚህ ጉዳዮች ውጪ አዲስ የምንከራከርበት ከሆነ እባክሽን ስራዬን ጨርሼ እቤት እስከምመጣ ድረስ ጠብቂኝ። አመሰግናለሁ። እቤት እስከምመጣ ድረስ ጠብቂኝ። መልካም ቀን ነው የቀረው። እሱ የምናገናዝ ይገለጽ ለክፍያ ደምግብ ምናምን በልተሽ ከሆነ 3 ቁጥር እንድከፍልልሽ ፈልገሽ፣ ስለዚህ እዛው ሆኖ አክሰስ ያደርጋል። ግን ዋናው ሐሳቡ ነው 4 ቁጥር ስትጫን ኦኬ ምግብ በልታለሽ ትከፍልላት ነው። እዛ አካውንት ላይ ይላታል። ቴሌብር አካውንት ወይ ምናምን ትራንስፈር በምን ትራንስፈር ላድርግ። በጣም አሪፍ ነው። ጥሩ ነው። ጥሩ አካሄድ ነው። አንዳንድ ጊዜ ስልክ አንስቶ ማውራት የማይቻልበት ሁኔታ የሚፈጠር ስለሚችል አንድ ቀን ቢሆን እንደዚህ አይነት ኢሹዎች ካሉ ቴክስት ማድረግ ማለት። እሷ ግን እንዳደዋወሏ ደግሞ በጣም ተናዳለችና ልታወራ የፈለገችው ጉዳይ እንዳለ የተጨናነቀች ትመስላለች። አሁን እንትኑ ሲታይ ሄሎ ነገር ነው ያለችውና እንግዲህ የሚስቱን ባህሪ የሚያውቀው እሱ ነው ብለን እንወስዳለን። እሱማ እውነት ነው። ግን ወንዶች አደራችሁ ደግሞ እቺ ነገር አገኘንባችሁ እንዳትጠቀሙ። ምን ታስባላችሁ ወንዶች? ይሄ መንገድ እኛ ሴቶች ደስ አይደለም። ኮሜንት አድርጉ፣ በስኪ ኮሜንት ስጡበት፣ ሐሳብ ስጡበት። ያ ሌላ በዚህ ሳምንት በጣም አነጋጋሪ የነበረው ጉዳይ ሁላችሁ አይታችሁት ይሆናል። የጋዜጠኛ ሶፎንያስ ጉዳይ ነው። የጤና ሁኔታ በቅርቡ ከተሽሎት ከገዳም እንደወጣ ከዚህ ቀደም ላጋለጠው ልጅ በስልክ ደውሎ ተናገረ። በጣም ተሽሎኛል፣ ታንኪዩ፣ አንተንም አልተቀየምኩም የሚል መልእክት አስተላልፎለት ነበር። ብዙ ሰው ደስ ብሎት ነበር በእውነት። ቀጥሎ ግን እኛም ቪዲዮ ሰርተን ነበር። ኦፍ ኮርስ ግን ልጁ እንዳለውና ስልክ ላይ እንደሚሰማው በጣም ድምፁ የተረጋጋ ድምጽ ነበር ያወራው ሰምቼው ነበር። ግን ከዛ በኋላ ቀጥሎ የምንሰማቸው ነገሮች በጣም የሚያሳዝን ናቸው። እናቱን ላይ ጉዳት ለማድረስ መሞከር፣
ያ በጣም ከባድ ነገሮች። ከዛ በኋላ ግን ሐኪም ቤት የአእምሮ ሕክምና ማዕከልም እንደገባ ነው ኦልሬዲ የተነገረው። እንደውም እዛ ውስጥ ሆኖ አሁን የለቀቀው ቪዲዮ አለ። በጣም የሚያሳዝን ሰውነቱ አልቋል። ኦፍኮርስ ስጋ ምንም ችግር የለውም ኤኒ ታይም ሊመለስ የሚችል ነገር ነው። ግን ልጅ ያለበት ሁኔታ በጣም ያሳዝናል። ይሄ ድንገተኛ ቪዲዮ ነው ማለት ታስቦበት ተቀርጾ ምናምን የተለቀቀ ሳይሆን የሆነች ማንነቱ ያልታወቀ ሴት ናት እና ቪዲዮን ሆስፒታል ውስጥ ነው የቀረጸችው። ኤኒዌይስ በጣም የሚያሳዝን ነገር ልጁ እንግዲህ እናትየው በጣም ብዙ ትግል እያሳለፈች ነው ያለችው። እንደ እናቱ ስናስበው በእውነት በሷ መታወት ስናስበው በጣም ከባድ ነው። በልጅ አይፈትነኝ ነው የሚባለው። ልጅ ያላችሁ እንግዲህ ታውቁታላችሁ። ኤኒዌይስ ከዛ በኋላ ሐኪም ቤት ሄዶ ሕክምና በሚከታተልበት ያለ ፈቃዱ ይመስለኛል። አዎ ያለ ፈቃዱ በሕክምናውም ኬስ ክልክል ይመስለኛል። እዛው ሆስፒታል ላይ እንደሆነ ያሳያል እንትኑ ቪዲዮ ራሱ። አዎ እና እሱ ራሱ እየቀረጸችኝ አልመሰለኝም ነበረ እያለ ነበርና በጣም ያሳዝናል። ወይዘው ቪዲዮን ስናየው ያለበት ሁኔታ በጣም ያሳዝናል። ይረብሻል፣ የምር በእውነት ይረብሻል። አዎ በጣም እንደ አንድ በዛ ሁኔታ ላይ በነበረበት ሁኔታ ላይ ያው ሰው ሁሉ ጊዜ በነበረበት ቦታና ሁኔታ ይቆይምነት ነው። ግን የሆነ ልዩነቱ በጣም ያስደነግጣል ነገር አለ። በጣም አዘኛለሁ። እስኪ ቪዲዮን እንየውና ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። እዚህ ላይ ግን በጣም ያናደደች በዚህ በድሩዜ ኡስታዝ ሙሉ ቱርኪ ማገታቸው ይቅር በሉ አይዞህ በቃ በጣም ያሳዝን። ምክንያቱም መጀመሪያ አካባቢ ፌስቡክ ላይ ይቅርታ ሲጠይቅ የተጠቀመው ፎቶግራፍ አይታችሁ ከሆነ የድሮ ፎቶግራፍ ነው። አሁን ያለበት ሁኔታ ፖስት ማድረግ አልፈለገም ማለት ነው እንጂ አሁን ያለበት ከረንት ስታተሱን ፖስት ማድረግ ይችል ነበር። በጣም ነው ባይዘው ያናደደች ማለት እስከማውቀው ድረስ አንድ የአእምሮ ህመም በሽታ ያለበት ሰው ቪዲዮ ላይ ተቀርጾ ለእይታ መብቃቱ አይዞህ ደግሞ ማስፈቀድ ነበር። የሆነ ጊዜ ድኖ ሲያየው ጥሩ ነገር አይመጣም። ባይዘው የጭንቅላት በሽታ ይመለስ ይችላል ምናምን ትራማም ጭንቀትም ሊኖረው ይችላል ምናምንና ከዳነ በኋላ መውጣት ይችል ነበር። ቦታው ላይ ያስገቡትን ሰዎች ቪዲዮ መርዳት ይችሉ ነበር። አለቀቁት። ያው ለጤናው ትክክለኛ ቦታና ጊዜ ነው አይደለም ብለው ስላሰቡ ይመስለኛል ይህን ቪዲዮ መውጣቱ በጣም ብዙ ፋሚሊ አበሳጭቷል። ልክም እንዳልሆነ ያው ቪዲዮዎች እየወጡ ነው። እስኪ በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም ያለት። አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈለገ፣ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው ማትረፍ የምንፈልገው ከሱስ? እኔ አሁን የምንፈልገው ነው የጠፋው። የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታወጪዋለሽ በዚህ ሁኔታ? ለሰው ሁሉ ምነግረው ነው ልጅህ ቢሆን ወንድምህ ቢሆን አጋልጠህ ትሰጠዋለህ እንዴ? አይሽ ነገ እያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይልሲ እናያለን። አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኛል። ማነቻ በጣም መበሳጨ ነው ማለት አዎ እየነገረችው ነው ቪዲዮን የቀረጸችው ባይዘው እንትናን እና በጣም ከባድ በሽታ አለበት ወይም ታማሚ ነው ተብሎ የአእምሮ ሕክምና የገባ ሰው ካጾ ቪዲዮ መልቀቅ በጣም የተሳሳተ ነው ያስባል። በጣም ያሳዝናል። ልክ አይደለም። አንዳንድ ጊዜ ኦፍኮርስ በቃ መነጋገሪያ ምናምን የሆነ ቪዲዮ ምናምን ሊሆን ይችላል ለሰው ለወሬ ለክና ሼር ነው ባይዘው ምንም የምታተርፍበት ሌላ ምንም ነገር የለውም። አይደለም እንደዚህ አንዳንዴ ማለት መለየት አለብን ምን ፖስት ማድረግ ያለበት ነው የሌለበት ነገር። ልጅ እኮ ሌላ ሰውም ከዛ ቀደም ከፋሚሊ ጋር ነው ብዙ ሰው ያገኘው ይሆናል። ግን የሱን ፎቶ ፖስት ያደረገ ሰው የለም። እሱም ራሱ አልፈለገም የድሮ ፎቶውን ፖስት ያደረገው። አሁን ያለበት ሁኔታ ፖስት ማድረግ ባይፈልግ ነው መቼም የሱን ነገር ሪስፔክት ማድረግ ነበረባት። እቺ የለጠፈችው ሴትም አንተውንም ልክ እንዳልሆነ ነው እኛም እዚህ ጋር መግለጽ እንፈልገው ማለት ነው። አዎ በጣም በሰዎች ሀዘን ላይ በሰዎች በጣም ከባባድ ጊዜያቶች ላይ ተገኝቶ ቪዲዮ ቀርጸው ፖስት የሚያደርጉ ሰዎች ግን እንጃ
ያሳዝናል። ምን አይነት ልብ እንዳላችሁ። ኤኒዌይስ ወንድማችን ጤና ሙሉ በሙሉ እንዲመለስ ከልብ እንመኛለን። ፈጣሪ ይርዳ። የብሬን እኮ ነው እግዚአብሔር ማለት ማን ነው ቁጭ ብላችሁ ሽኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ቁመን እንደ ወንዶች ማንሸ ነው? የሚያዝ ነገር አለ እናቱ ሚንጠራት የሚያዝ ሚንጠራታል የሚረገፍ ነገር ይኮሲ በርባቺ ሳሚኔ እናት እሱ ቆም ጀዴት ሐሳብ ሜ ቆሞ ማሽናቱን ታይና ቆም ጀዴት ሐሳብ ሜ አይሚሮን ከና ጋዳ ጤናን ከን ተበቀማ አይኔ እናት እርግጥ እኮ ነው ተመለከቱ ላጥ ጀዴት ፊንጫዮ በርባደ ተኝታሽ ማሽናት መብታለሽ በርግጥ ግን እንፈቀዳ ሁኔታን ተፈጥሮን እንፈቀዳ እንፈቀዱ ዋን ተፈጥሮን እንፈቀድኔ አዲ ታገሉ ከቲ ያመ ተፈጥሮዳን ጊፍቲ ታይሺ እናቱ ቆጭ ብለሽ ከሸናሽ ማቻለሰሽ ቆመሽ ልትለቂ ነው እንዳራስሽ እንበሰበስ ታይኔ እናት መሳቃ መስጣለቃታታ አንዳንድ ጊዜ የሚነሱ ጥያቄዎች በዚህ በጣም ነው የሚያዝናኑኝ። ይሄ ለምንድን ነው ቆመን ማንሽ ነው ያከማናንሰና አይነት ነገር የለም ኖ ይሄ እኮ ከኮምፎርት አንፃር ነው ከምቾት አንፃር ነው እንጂ ለምሳሌ እቺ ልጅ እንዴት በሰብሳለች ቆማ ከምትሸና ቁጭ ብላ ብትሸና ነው የሚመቸው። ትበሰብሳለች የማት የማይሆን ነገር የማይመችን ነገር እንድትደርግ ፎርስ ያደረጋት ነገር አይደለም። ይሄ ነገር ትበሰብሳለች ጀስት እንደው በቃ መጠየቅ ምናልባት ወይ ወንዶች ስለሚያደርጉት ዋይና ሴቶች ለምን አያደርጉት አይነት ነገር ካልሆነ በስተቀር እኔ የሚገባኝ ማለት ነው ተፈጥሮ አይፈቅድልንም። ቆማ መቼም እቺ ልጅ ቆማ ሸንታ አይታው ይሆናል ብዬ አስባለሁ። ሞክረዋለች ግን ምንድነው የበለጠ ያበላሻታል። ልጅ እንዳለው ትበሰብሳለች ሌላ ነገር የለው። አንዳንድ ጊዜ በዘው በጣም ነው የሚገርመኝ እግዚአብሔርን አንዳንድ ሰዎች የሚያነሱት ጥያቄ ይገርመኛል። በቃ ያ እንዴ ኦኬ ትሞክ ማን ማለት ገምሽ ቆመሽ ትኛለሽ። አሁን ወንድ ልጅ ተቀምጣ ለምን አትሸናም? አይነት ነገር ምን አለበት ቁጭ ብሎ ብትሸና? ምን እንኳን ለምሳሌ ወንድ ልጅ ቁጭ ብሎ ቢሸና የሚከለክለው ሰው የለም። ማን ይከለክለው? ዊርድ ነው ግን ምን ማን ይከለክላል? ማንም አይከለክለው። ግን ቆሞ መሽናት ስለሚችል ቁጭ ብሎ ስለመሽናት ማሰብ አይለበትም ነው የተሻለው ሞር ኮምፎርታብል የሆነው ቆሞ መሽናት ስለሆነ ከተፈጥሮ ጋር በጣም የታረቀ ማለት ነው። በጣም ይርድ ነው እግዚአብሔር አዙፍ እንደ ተፈጥሯችን እንደ ኔቸሩ አንኮ አንቲ ኔቸር እኮ ነው ያወራች ያለች ልጅ ማለት ተቃራኒ አንቲ ኔቸር ብቻ አይደለም። እርግጠኛ ነኝ አርጊ ብትባል እኮ አታደርገውም። እርግጠኛ ነኝ እስቲ አንድ ጊዜ ቆመሽ ሲኝ ወይ የሆነ ቦታ ሄደሽ ቆመሽ ትሽኝ ምናምን ብትባል አታደርገውም። ትክክል ነው። ዝም ላይ ይሄ ለላይክ ወይ ለኮሜንት ወይ ለሼር ይሆናል እንጂ ይሄንን የሚያደርግ ሰው የለም። ሲቀጥል በጣም እግዚአብሔር ከፈጠረልን ነገር ፈቀቅ ብሎ ማሰብ ማለት ነው። ማለት ተምይር ግን ጥሩ መልስ ነው የሰጣት ልጅ በነገራችን ላይ ቆሞ መሽናት ይቅርብሽና ትቻለሽ ተብለሻል ባይደው ግን ምንድነው ያላት ቆሞ መሽናት ይቅርብሽና ቆመሽ አስቢ ቆም በሌላ አስቢ በዚህ ቴንተሽ መሽናትን ትቻለሽ ያለት ማንም አይከለክልሽም። ያ ልብስሽ ይበሰብሳል ሙሉ ሰውነት ይበሰብሳል አልጋሽ ይበሰብሳል ውጤቴ ነው የሚሆነው። እንደዛ ከሚሆን ደግሞ ቁጭ ብለሽ ዘኝ ትለቀዋለሽ ወደ ሽንት ቤት ሙሉ ማንም ሳይነካሽ ምንም ነገር መገላገል ትችያለሽ። የኔ እንጂ መሞከር ትችያለሽ ይሄን ያልካሳሰበሽ ማለት ነው። ለዚህ ነው በጣም ጀግና ወጣት በጣም ከባድ የሆነ አካል ጉዳት ያለበት ላይፉን በስትራግል አድርጎ ለማሸነፍ የሚጥር ልጅ ከዚህ ቀደም በተለያዩ ቪዲዮዎች ኢቢኤስ ከመይዞ ቅዳሜ ከሰዓት ምናምን ቀርቧል። ይሄ ልጅ በዶንኪ ቲቪ ላይ እና ወጌሻ ላይ ቀርቧል። እንግዲህ አሁን በጣም ኢንስፓየር የሚያደርገው ከዚህ ቀደም በሀገራችን በነበረ የሆነ ግርግር ሀረር ላይ ነበር የሱ ላይፍ ሲሉ ሰምቻለሁ። እና የዛን ጊዜ በነበረ አደጋ በእንደዚህ ሞክ ጀስቲስ የሚባለው ሰዎች የዞሩ ሲደበድቡ ነበር በብሔር በምናምን በዛ ሰዓት አደጋ ደርሶበት አካል ጉዳተኛ ሆነ ይቀርል ሳይድን ማለት ነው። ጠንካራ ልጅ ነበር ግን ስቲል ሞራሊ ሄዝ በጣም ስትሮንግ ግን አሁን ላይ በጣም እንደዚህ ፋይት በሚያደርግበት ሰዓት ከጎኑ ሲያግዘው የነበረ ልጅ ያደረሰበት ጉዳት አለ እና እንድናግዘውም ይፈልጋል። ቪዲዮውን እስኪ ተመልክተን እንምጣ። በጣም አንዳንድ ጊዜ ወይዘዊ እንደዚህ አይነት ሰዎች መታገዝ መረዳት ሲኖርባቸው እኛ ሃይማኖተኞች ነን ብለን የምናስብ ሰዎች እንግዲህ ያስፈልጋል። በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። ከደረሰበት ይልቅ ከነበረው ይልቅ ያሁን እየከፋ ነው። አንዳንድ ጊዜ ማጠንከር ባለብን ሰዓት ሰዎች ልባቸውን ሰብረን ነው። በጣም የሚያሳዝን ጉዳይ ነው ያስፈልጋል። በጣም እስኪ ቪዲዮ ነው ደግሞ ከራሱ አንደበት እንስማና
ቤተሰቦች ብታገዙት ነገር እናንተ ያው ጆይን ታደርጋላችሁ። የምጽፍበት ልምድ ይዞብኝ ነው። ቢያንስ በቃ ሽሸል እያደረጋችሁ ይሄ ልጅ ተይዞ ቢያንስ ስልኬ እንዲመለስ አግዙኝ። ይሄ ልጅ ነው እናንተን በደንብ ብታዩት ፖዝ እናድርገውና ማየት ማለት ሰው የትኛው ቦታ ላይ እንደሚገናኝ ስለማይታወቅ ማየት ካያችሁት ይሄን ልጅ ለህግ አቅርቡ። እስኪ እንቀጥል፣ እስኪ እንስማው እባካችሁ። በቃ ፈለጋችሁ ያዙልኝ። ኢየሱስ ታጥቤ እንወጣለን ተባብለን ነበርና እኔ ራቁቴን አድርጎኝ ሻወር ቤት አስገብቶ መጽፈበትን ይህንን ቪዲዮ የምትመለከቱ ሰዎች አጠቃላይ ማለት ነው ይሄንን በፎቶ ላይ የምትመለከቱትን ልጅ ካያችሁ ባያችሁበት አካባቢ ለህግ አካል እንድታቀርቡልኝ ይፈልጋለሁ። ምክንያቱም ይህን ቪዲዮ አሁን ከነጋ ነው፣ አሁን ጠዋት ላይ ነው እየቀረጽኩኝ ያለሁት። ግን በትላንትናው ዕለት ማለት እርግጠኛ ነኝ ብዙ ልታውቁኝ የምትችሉ ሰዎች አላችሁ በምን አይነት ሁኔታ ውስጥ እንዳለው በምን አይነት ሁኔታ ውስጥ ራሴን ለመቻል ጥረት እንደማደርግና ይሄ በፎቶ ላይ የምትመለከቱት ልጅ ለዓመታት ማለት እንደ አጋሽ እየከፈልኩት እኔ ከማገኘው ላይ ቀንሼ እየከፈልኩት የሚያግዘኝ ስወጣ ስገባ የሚያግዘኝ ልጅ የነበረ ነው። እንደዚህ ያደርጋል ብዬ አልጠበቅኩም ነበርና ግን ትላንትና የሚሄድበት ጉዳይ ነበርና በሕክምናም እንዲሁም ደግሞ በስራ ማለት ለብዙ ማለት ከዓመት በላይ ጠፍቻለሁ ከሶሻል ሚዲያ ላይና የጠፋሁበት ምክንያት ታውቃላችሁ። በእንደዚህ አይነት ሁኔታ ነው ተኝቼ በስልኬ መጽፎና ልወጣ በነበረበት ሰዓት ሻወር ወስጄ እወጣለሁ ስል አባቴ ታውቁታላችሁ፣ እድሜውም ትልቅ ነው፣ ደክሞ ተኝቷል። ሻወር አስገብቶኝ ታጥቤ እንወጣለን ተባብለን ነበርና እኔ ራቁቴን አድርጎኝ ሻወር ቤት አስገብቶኝ መጽፈበትን ስልክ ሰሞኑን ደግሞ ከቴሌቪዥን ጣቢያዎች ጋር እየተነጋገርኩ ነበር። ብዙ ድራማዎችን ጽፌ ነበር። ስክሪፕቴን አዘጋጅቼ ስልኬ ላይ ማለት አሁን የምጽፍበት ስልኬ ላይ የጻፍኳቸውን ስክሪፕቶች በምን አይነት ሁኔታ እንደጻፍኩት እያወቀ ስልኬን የምጠቀምበትን ማለት ሙሉ እቃ ነው አባቴ መተኛቱን እናቴ ቤት ውስጥ አለመኖር ከግምት ውስጥ አስገብቶ እኔን ደግሞ ማለት ለከባድ ጉዳት በሚዳረግ ሁኔታ ሽንት ቤት ውስጥ ራቁቴን አስቀምጦኝ ስልኬን ጠቀምበት የነበረውን ታብሌት ልብሶቼን የነበሩኝ ማለት ብዙ ነገር ይዞ ነው የሄደው። ከምንም በላይ ግን እሺ ያዘውን ይዞ ሄደ። ልፋቴስ ከዓመት በላይ የጻፍኳቸው ስክሪፕቶች በእርግጥ አርኮቹን አስቀምጫቸዋለሁ። ግን አሁን ለቀረጻ ዝግጁ ነኝ ብዬ በማስብበት ሰዓት ላይ ይዞ የጠፋውና በቃ ይህ ቪዲዮ ሼር እያደረጋችሁ ይህ ልጅ ለህግ እንዲቀርብ አድርጉልኝ። በቃ ማለት ቲክቶክ ላይ እንደዚህ አይነት ቪዲዮ ሰርቼ እለቃለሁ ብዬ አስቤ አላውቅም ነበር። እኔ እንግዲህ ያልገባኝ ነገር እግዚአብሔርን አንዳንዴ ራሴን እጠይቃለሁ። ስንት ጊዜ ነው ስንት ዓመት ነው የምንኖረው? ምን ያክል ጊዜ ነው የምንኖረው? በዚህ ሁሉ ሰውን ባታጥረን እንዴት ነው ነጋችን የሚበራው? አሁን የዚህ ልጅ እንባ እንዴት ነው የዚህ ልጅ እግዚአብሔርን እውነት ነው እንዴት ነው በቃ ማለት እቃውን ሸጦስ እንደው እንጀራ ሆኖት ይበላዋል። በጣም ተመሳሳይ
አሁን ልጅ እሱስ ምን ያክል እርግጠኛ ነው? በእውነት ምን ያክል እርግጠኛ ነው ነገ እንደዚህ ስላለመሆን? ይህ ልጅ እኮ የሆነ ጊዜ ላይ በጣም ጠንካራ የሚራመድ የሚስቅ የሀብታም ልጅ ግቢያቸው በጣም ትልቅ የሚያምር ኑሮ ላይ የነበረ ልጅ ነውና እንዴት ነው በጣም የሚገርምሽ ነገር ቤተሰቦቹ ቤታቸውን ሸጦ ለማሳከም ይሄ ልጅ ከሀብታም ወደ ድህነት ውስጥ ገባ። በቃ ሁለት ልጆች ነው ያሏቸው። ሚዲያ ላይ እንደተናገሩ ስለ ፋሚሊያቸው ታላቅ ወንድም አለው። ይሄ ነው ሁለት ናቸው እና ጥሩ ስራ ነበራቸው። በሆነ ጊዜ ላይ ጥሩ ተቋቁመው ነበር። ግን በሀገራችን ላይ በነበረው ችግር ብዙዎች እንደዛ ሆኗል። ከነሱ ውስጥ አንዱ ግን ሀብታቸው ብቻ እንደሚያጡት በእነሱ ቤት ደግሞ በጣም ያሳዝነው የልጃቸው ዘላቂ ለጉዳት ተዳረገ። ለዛም ነው አጋዥ የቀጠረው የሚያንቀሳቅሰው ማለት ነው። ሌላ ነገር አይደለም የሚሰራለት አባቱ በብስጭትም በምንም እድሜያቸው ሄዷልና በጣም ይሄ ማለት እንደው ፋሚሊዎች በደንብ እንዲረዱት ይሄ ማለት እንግዲህ ከዚህ ልጅ ነው እጁ አይሰራም፣ እግሩ አይሰራም፣ ወገቡ ይቸግራል። እንደዚህ የሚሄድ ልጅን ሰርቀሽ ከዛ ላይፍ ሊኖርሽ እንዴት ነው? ከዛ ደግሞ ባዶ ራቆቱን ሽንት ቤት ውስጥ ጥሎት ባዶ ራቆቱን ሄድሽ ተነስቶ ራሱን ማልበስ እንደማይችል ያውቃል። ምንም ነገር ማድረግ እንደማይችል ያውቃል። ቅዝቃዜ በጣም ሊጎዳው እንደሚችል ያውቃል ምናምንና እግዚአብሔር ልቦና ይስጠን ከማለት ውጭ ሌላ የምንለው ነገር የለም። በጣም ያናድዳል። እንደሰው እግዚአብሔርን ነው በጣም ያናድዳል። እንደው ሰው ልጅ መረዳት ባንችል ማገዝ ባንችል አትሊስት በቃ መተው ጥሩ ነው። አንዳንድ ጊዜ መውጣት ከፈለግን እኮ ይቻላል። በቃ አንዳንድ ጊዜ እግዚአብሔርን ነው ማለት ነክስ ለራሳችን እርግጠኛ አይደለንም እና በጣም የተናደድኩት የሚያሳዝነው የሆነት ለዚህ ልጅ አይገባው። ይሄ ልጅ መደገፍ ካልቻልን ደግሞ ቢያንስ እሱ በጥረ ግሮ የሚሰራውን ነገር ላይ መንገድ ላይ አለመቆም ቢያንስ በቃ እስቲ ቢያንስ እንቅፋት አለመሆን ይችል ነበር። ግን እናግዘው፣ ሼር እናድርግለት። ፎቶ ላይ ካያችሁትም ሁላችንም ይሄ ልጅ ካየነው ወደ ህግ አካላት ጥቆማ መስጠት ግዴታችን ነው። የልጅነት ልፋት በዚህ ሁኔታ በዊልቸር እየሄደ ተኝቶ እየጻፈ የሰራቸው ስክሪፕቶች ነገ ጠዋት ድራማ ተሰርተው ልጁ መታከም ይፈልጋል። ይሄ ልጅ ባይዞ ብዙ ጊዜ የሚናገረው ነገር ነው። አትሊስት እጆቼ እንኳን ቢሰሩ ነው የሚለው፣ ሌላ ነገር ነው አይመኝም። ይሄ አትሊስት እንኳን በእጄ መጻፍ ብችል ሐሳቦችን መጻፍ ብችል ብሎ አቅም ያላችሁ ሰዎች ባይዘው በዚህ አጋጣሚ ይሄን ቪዲዮ የምታዩ ሰዎች ካላችሁ እባካችሁ አሳክሙት። አቅም የሌላችሁ ደግሞ አቅም ወዳላችሁ ሼር በማድረግ ላኩላችሁ እባካችሁ። ችግሩ ምን መሰለክ፣ እኔ ሳኮርፍ አንተ በጣም ታኮርፋለህ እና እኔ አይገባኝም። እንዴት አንተ ታኮርፋለህ? እኔን ማን ሊያባብለኝ ነው? ማን ያባብለኝ እኔን? እሺ ነው በእውነት አንዳንድ ጊዜ ሴቶች ሲያኮርፉ ወንዶችም ተከትለው ነው የሚያኮርፉ። አይ ነው በእርግጥ ያው ሰው ሁሉ ሰው ነው ብለን ነው እንዴ ሴቶች መባበል እንወዳለን። ወደ ሴቶች እንደዛ ሊያስቡ ይችላል። ኦፍ ኮርስ እኛ ሴቶች ሁሉም ሰው እንደዛ ነው እንወዳለን። ሁሉም ሰው ግን እንደዛ ነው ብዬ ነው የማስበው። ማንም ሰው ጓደኛም ዘመድም ኦር ሳምቲንግ ፓርትነርም ሊሆን ይችላል። አንዱ አካል ሲያኮርፍ ከማክረፍ ውጪ ሌላ አማራጭ የለውም እንዴ አለው። ያ ባብሉ እንደምኑን እያንኮ ነው ማባባል አሁን እኮ ይቻላል እኮ ግን እሱ መባበል እንፈልጋለን፣ መለመን እንፈልጋለን። መፈለጉ ኦኬ። ግን ለሁሉም ነገር ደግሞ በእያንዳንዱ ጉዳይ ላይ መባባል ብፈልግም እኔ ላይኖር ይችላል ነው። እንዴት ነው? ለምን አይኖርም? ያ ግን አይኖራል ነው ሰው እስከዚህ ጋር ለምን አይኖርም? እኛ ሴቶች መባበል እንፈልጋለን፣ መለመን ተሳተፉ። ባይዘው የምርም ግን የምር ኔቸራችን ነው ታውቃለህ። ማለት እኛ ሴቶች በጣም እውነት ነው እርግጠኛ ነኝ ኮሜንት ላይ ታግዙኛላችሁ። እኛ ሴቶች በጣም መባበል አለብን። ማሽኮርመም ምናምን ስጦታ ግዛ አድርጋችሁ መጣችሁ ምናምን ወየ እንድትሉን እንፈልጋለን። ጥሩ ነው መፈለግ ባይሰልፍ ችግር የለውም። ለኔ የሚመስለኝ ነው ሰው ማድረግ አለባችሁ። ያ ለምሳሌ ሁሉም ሰው ትሪት መደረግ መፈለጉ ያ ሞር ቴክ ኬር መፈለጉ ኢስ ኦኬ ችግር የለውም። ቆይ ደግሞ እውነቷን ነው። እሺ እሷ ስታኮርፍ እሱም አብሮ አኮረፈ ማን ለባብላት ነው? እሷ አኮረፈች ኦኬ፣ እሷ አኮረፈች እሱም አኮረፈ። ለምን አኮረፈች ብሎ አኮረፈ ኦኬ። እሱ ሲያኮርፍ ደግሞ ለምን አኮረፈ ብሎ እሷን ትከተለዋለች። አንድ ሰው መባበል እሷ ስታኮርፍ እሱ ማባበል አለበት።
እሱ ሲያኮርፍ ደግሞ እሷ ማባበል አለባት። እንዴት ይሁን እስኪ ቤተሰቦች፣ እኛ ሴቶች ደግሞ በደንብ መባበል መታቀፍ ምናምን እንፈልጋለን። ከአዳም ጀምሮ ነው አይተው አዳም ሚስቱን አባበላት ነው ማኮርፈው እያለች ነው እንግዲህ እዚህ ጋር አንተ አለህ ብዬ ነው ማኮርፈው እንዴ አንተ አለህ ብዬ እኮ ነው ማኮርፈው ነው ልክ አንተ አለህ ብዬ ነው ከቤት የወጣው እንደሚባለው እና ማለያው አብለኝ ነው ያልሽ አንተ ማብረካ ኮረፍ እንዴት ይሁን ፋሚሊ እስኪ ኮሜንት ያርጉ እስኪ እንግዲህ ለዛሬ ያዝናቸው ቪዲዮዎች ይሄንን ይመስላል። እናንተን ያስተምራሉ፣ ያዝናናሉ፣ አሊያም አስተያየታችሁን ያሰጣሉ ብለን የምናስባቸውን ቪዲዮዎች በቀጣይ ይዘን እንመጣለን። እስከዛው ሰብስክራይብ ያደረጋችሁ የኛ ቤተሰብ አባል መሆናችን ቀጥሉ ቤተሰቦች። ባይ ባይ።